አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የድሮን ጥቃቶች ሲፈጸሙ የፋኖ ኃይሎች የመከላከያ ሰራዊቱ ምርኮኛ ኮሎኔል በዚህ ጥቃት ተገድለዋል ብለዋል። ጄኔራል ተስፋዬ አያሌው የክልሉ መንግስት ሰዎች በሁለት ቢላዋ የሚበሉ ሲሉ ፈርጀዋቸዋል። በጎጃም ቀጠና ዛሬ በከባድ መሳሪያና በድሮን የታገዘው ውጊያ በርካቶችን እንዲገደሉ ምክንያት ሆኗልም ተብሏል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጄኔራል ሳሞራ የኑስ ያሉበት የትግራይ ቡድን መቋቋሙ ተሰማ። የትግራይ ጦርነት የአብይ አህመድ አገዛዝ አጋፋሪ አብርሃም በላይ ደግሞ በክልሉ ሊሰማ አይገባም ያሉትን የጥይት ድምጽ በተመለከተ ተናግሯል። ተጨማሪውን አዘጋጅተናል። የአቶ ጌታቸው ረዳው ስምረት ፓርቲ ወልቃይት ትግረኛ ስለተናገረ ትግራዋይ አይሆንም ሲል ገለጸም። በሌላ በኩል የቤተ መንግስቱ ምሁር ወልቃይት ላይ ሆነው ተራራ ላይ ባልተኮስ እተኩስበታለሁ ያሉትን ጉዳይ በተመለከተ ተናግሯል። ታደምጡታላችሁ። መነጋገሪያ የነበሩትን የባህር ዳሩን ዶክተር ገደለ በሚል የተከሰሰው ግለሰብ ላይ የ25 ዓመት ጽኑ እስራት መፈረዱ ተገለጸም። ብልጽግና የፋኖ ብርጌድ፣ የፋኖ ኃይሎች ደግሞ ያገዛዙ ታጣቂዎች ገደሏቸው በሚል መግለጻቸውም የሚታወስ ነው። ተጨማሪውን ይዘናል። ዛሬም በሀገሪቱ ተጨማሪ የማርበርግ ቫይረስ ተጠቂ መገኘቱና ሰው መሞቱ ተሰማም። በሌላ በኩል በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተብሏል። ሌላኛው መረጃችን ነው። የዩክሬኑ ፕሬዝዳንት ዜሌንስኪ ዶናልድ ትራምፕ በቅርቡ ይፋ ያደረጉትን ጦርነቱን የማስቆም ያቀድን በተመለከተ ምላሽ ሰጥተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የድሮን ጥቃቶች ሲፈጸሙ የፋኖ ኃይሎች የመከላከያ ሰራዊቱ ምርኮኛ ኮሎኔል በዚህ ጥቃት ተገድለዋል ብለዋል። ጄኔራል ተስፋዬ አያሌው የክልሉ መንግስት ሰዎችን በሁለት ቢላዋ የሚበሉ ሲሉ ፈርጀዋል። በጎጃም ቀጠና ዛሬ በከባድ መሳሪያና ድሮን የታገዘ ውጊያ በርካቶች እንዲገደሉ ምክንያት ሆኗል። በየዕለቱ የሰው ህይወት እየተነጠቀ በቀጠለበት የአማራ ክልሉ ጦርነት የብልጽግናው አገዛዝ ያሉትን መሳሪያዎችን ሁሉ እያርከፈከፈም ቀጥሏል። ከሰሞኑ በሰሜን ወሎ ዞን በርካታ ቦታዎች የመድፍ ድብደባዎች ተፈጽመው ህጻናት ጭምር ለጉዳት መጋለጣቸውን መዘገባችን ይታወሳል። የድሮን ጥቃቶችም ቀጥሏል። ዛሬ በጎጃም ቀጠና ደንበጫ አካባቢ ሁለት የድሮን ጥቃቶችን አገዛዙ አድርሷል። እነዚህ ጥቃቶች ጃጃብራና ሐሙሲት ተብለው በሚጠሩ ሁለት የተለያዩ ስፍራዎች ላይ ያጋጠሙ ስለመሆናቸውም ታውቋል። በተለይም አንደኛው በአንድ መለስተኛ የነዋሪዎች መዝናኛ ሻይ ቤት ውስጥ የደረሰ መሆኑ የተገለጸ ሲሆን ያስከተለው ጉዳት ግን በውል አልታወቀም። በሰሜን ወሎ ከላሊበላ እስከ ቆቦ ባለው ቀጠና ደግሞ የድሮን ቅኝት ዛሬ መመዝገቡ ተሰምቷል። ከትናንት በስቲያ ደግሞ የመከላከያ ሰራዊቱ ከ2 ዓመት የፋኖ ኃይሎች ይዞታ በኋላ በገባበት አይና ቡግና ቀጠና የድሮን ጥቃቶች መፈጸማቸውን የፋኖ ኃይሎች አሳውቋል። እነዚህ የድሮን ጥቃቶች ሰለባ ካደረጓቸው ውስጥ ግን ከአንድ ወር አካባቢ በፊት በተደረገ ውጊያ ማረክናቸው ያሏቸው የመከላከያ ሰራዊቱ የ12ኛ ክፍለ ጦር አመራር የሆኑት ሌትናንት ኮሎኔል ዘሪሁን ማሙዬ ይገኙበታል ሲሉም ይገልጻሉ። እኒህ ተማረኩ የተባሉት ኮሎኔልና የተገደሉበት መንገድን በተመለከተ ኢትዮ ፎረም በገለልተኝነት ጉዳዩን ባያረጋግጥም የፋኖ ኃይሎች ግን አሁንም የመንግስት ምርኮኞች በእጃቸው ላይ እንዳሉ ገልጸው ለዓለም አቀፉ የቀይ መስቀል ማህበርም ጥሪ አቅርበዋል። እኒህ የፋኖ ኃይሎች በድሮን እንደተገደሉ የገለጿቸው ኮሎኔል ከሳምንታት በፊት እንዴት አንድ መንግስት ነኝ የሚል አካል የራሱ ሀገር ዜጎችን ለዛውም የጤና ባለሙያዎችን በድሮን ይገድላል በሚል ተናግረው እንደነበር የሚዘነጋ አይሆንም። ጥያቄ በአግባቡ መመለስ አለበት። በድሮን የሚመለስ ጥያቄ ሊኖር አይችልም። እኔ ሰምቻለሁ። ተኝቼ ሳንካ ላይ ጤና ባለሙያዎች ተመተው አንድ ጤና ባለሙያ ለማፍራት ምን ያህል ጊዜ እንደሚፈጅ እናንተ ታውቁታላችሁ። ይሄ ዝም ብዬ ለማድረግ ነገራችሁ አይደል። ግን በአንድ ጀምበር አንድ ሁለት ጤና ባለሙያ ሲሆን ሁለት ሶስት ጤና ባለሙያ ሲሆን ተወስበ ገና ተማሪያም ላይ ትምህርት ቤት ላይ ወደቀ። በድሮን መምታት እኛ ለቀይ መስቀል ነገር አለ። በድሮን በጭራሽ አንተ ሀገር ዜጋ ላይ ድሮን ምትጥል ከሆነ ተገቢ ነው ብያለሁ። ተገቢ አይደለም።
በእርግጥ ለብልጽግና በድሮን የራሱን የሰራዊት አባላትን መግደል እንግዳ ጉዳይ አይደለም። ከሳምንታት በፊት የጣና ፎረምን በባህር ዳር አገዛዙ ሲያከናውን በከተማዋ ቅርብ ርቀት በፋኖ ኃይሎች ተማርኮ የነበሩ የአድማ ብተና አባላትን መግደሉ የሚታወቅ ነው። ባለፈው ዓመት በጎጃም ቀጠና ፋገት አለኮማ በደርዘን የሚቆጠሩ የተማረኩ ወታደሮች መገደላቸውም አይዘነጋም። ከትግራይ ኃይሎች ጋር ውጊያ ላይ በነበረበት ወቅትም ከሰሜን ሸዋ ዞን ወደ ደቡብ ወሎ በማቅናት ላይ የነበረና የመከላከያ ሰራዊት አባላትን የጫነ ሲኖትራክ ላይ በስህተት ይሁን ታስቦበት ባይታወቅም ወታደሮቹን ገድሏል። በሌላ ወቅት ደግሞ ቆስለው ተይዘው ጨፋሮ ቤት ተብሎ በሚጠራ አካባቢ ተቀምጠው የነበሩ ለስልጣኑ መጽናትም ሲዋደቁ የነበሩ የአካል ጉዳት የደረሰባቸው ወታደሮችን መግደሉ አይዘነጋም። የሆኖ ሆኖ በአማራ ክልል የተለያዩ አካባቢዎች ከሚፈጸሙ የድሮን ጥቃቶች ባሻገር የድሮን አሰሳዎችም አሁንም እንደቀጠሉ ናቸው። ዛሬ በጎጃም ቀጠና ደንበጫ ዋድ ኢየሱስ ተብሎ በሚጠራው አካባቢ በድሮን ጥቃቶችና በከባድ መሳሪያ የታገዘው ውጊያም በተዋጊ ኢትዮጵያውያን ዘንድ ከፍተኛ ጉዳትን ያስከተለ ነው። በዛው በጎጃም ቀጠና ሞጣ ኪሊሳ ተብሎ በሚጠራ አካባቢም የፋኖ ኃይሎች ላይ ዘመቻ ለማከናወን ከወጡ የመንግስት ወታደሮች ጋር የተከናወነው የተኩስ ልውውጥም የዕለቱ ሌላ አብነት ይሆናል። በሰሜን ሸዋ ዞን ኤፍራታና ግድም እንደዚሁም በርግቢ ተብሎ በሚጠራው የሸዋሮቤት ቅርብ ርቀት ባለ ስፍራ ላይ የነበረውም እንደዚሁ። በሰሜን ወሎ ዞን ከወልዲያ ቅርብ ርቀት ወደምትገኘው ጃርሳ ወደ ተባለች ስፍራ በርካታ የመንግስት ወታደሮች ተጉዘው የከፈቱት የተኩስ ልውውጥ በዚሁ ዞን ሀብሮ ወረዳ በጊራና ከተማና ጎራርባ የተባለ ቦታ ላይ የፋኖ ኃይሎች ያደረሱት የደፈጣ ጥቃት እንደዚሁም ጊራና ከተማ አካባቢ የተከፈተ ድንገተኛ ተኩስም ዛሬ ክልሉ ካስተናገዳቸው የውጊያ ውሎች ውስጥ የሚጠቀሱ ክስተቶች ናቸው። በዚህ ቀጠና የአፋርና የትግራይ ድንበር አካባቢ ያለውን ሁነት እንዲከታተሉና የሰሜን ምስራቅ ዕዝ ምክትል አዛዥ ሆነው እንዲያገለግሉ በአብይ አህመድ የተላኩት ሜጀር ጀነራል ተስፋዬ አያሌው ደግሞም የክልሉ የመንግስት ሰዎችን በሁለት ቢላዋ የሚበሉ እያሉ አማረዋቸዋል። ወልዲያ ላይ የመንግስት ሰራተኞችን ጠርተው ባለፈ ትርክት ሰላም አጣን፣ የመንግስት ሰራተኛው ባለቤት ስለምን አይሆንም፣ በጠመንጃ ስልጣንን የመንጠቅ አባዜ ነው ያለው እያሉም ተናግረዋል ተብሏል። አሁን ሰላም ያሳጣን ጉዳይ ይሄ የመንግስት መዋቅር ጠላት ጋር ያለው ቁርጠኝነት ነው፣ በሁለት ቢላዋ እየበላ ነው አብዛኛው ሲሉ መግለጻቸውም እንደዚሁ። የፋኖ ኃይሎችን እጅ እንዲሰጧቸው ሲጠይቁ የተሰሙት እኒህ ጀነራል እጅ መስጠት የሚፈልግ የፋኖ ኃይል ካለ ምህረት እንደሚያደርጉ ሲገልጹ መሰማታቸውንም ሰምተናል። ጄኔራል ሳሞራ የኑስ ያሉበት የትግራይ ቡድን መቋቋሙ ተሰማ። የትግራዩ ጦርነት የአብይ አህመድ አጋፋሪ አብርሃም በላይ ደግሞ በክልሉ ሊሰማ አይገባም ያሉትን የጥይት ድምጽ በተመለከተ ተናግሯል። የቀድሞው የኢትዮጵያ ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በቅርቡ የሻዕቢያን እንቅስቃሴና በትግራይ ያለውን የጦርነት ስጋት በተመለከተም ለብልጽግናው ልሳናት የሰጡትን ቃለ ምልልስ ተከትሎ መነጋገሪያ ነበሩ። በተለይም ጽምዶ የተሰኘውን እንቅስቃሴ የፈጠረው ሻዕቢያ ነው። ዋነኛ ዓላማው ደግሞ ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ስለሚፈልግ ነው። በሌላ በኩል በፌደራል መንግስቱና በትግራይ መካከል መተማመን እንዳይፈጠር ስለሚፈልግ ነው ሲሉ ከቀናት በፊት መግለጻቸው አይዘነጋም። ትግራይ ላይ የተደረገውን ጦርነት አስመልክቶ ከ5 ዓመታት በፊት ጦርነቱ በጠቅላላ የትግራይን ህዝብ ለማጥፋት የተካሄደ ነበር የሚሉት ሳሞራ የጦርነቱ ዓላማ የትግራይን ህዝብ ማጥፋት ከሆነ ስለምን ውጊያ ላይ አልተሳተፉም ሲባሉ ያልተዘጋጀውበትን ጦርነት አልገባበትም ብዬ ቀርቻለሁ፣ ከትግራይ በኩልም ጥሪ ያደረገልኝ ሰው አልነበረም የሚል ምላሽ መስጠታቸውም ይታወሳል። ያኔ ጦርነቱ ከመከፈቱ በፊት የሰላም ጥረት አድርገው እንደነበር የሚገልጹት ጄኔራል ሳሞራም ከሰሞኑ ደግሞ እሳቸው አባል የሆኑበት የሰላም ልዑክ መቋቋሙ ተነግሯል። ይህ ቡድንም የፌደራል መንግስት ተወካይ ተብለው የተገለጹት የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ጋር መከርኩ ብሏል። ራሱን የትግራይ የሰላም ልዑክ በሚል የጠራው ቡድን ሰብሳቢ ደግሞ ዶክተር ሀጎስ አብርሃ ናቸው። በዚህ ስብስብ ውስጥ እንደ ጄኔራል ሳሞራ የኑስና ኬሪያ ኢብራሂም ያሉ ሰዎችም ተካተዋል። የዚህ ልዑክ ሰብሳቢ ሀጎስ አብርሃ ዋና ዓላማው በትግራይና ፌደራል መንግስቱ መካከል ያለውን ውጥረት መፍታት እንደሆነ መግለጻቸውም ተዘግቧል። የትግራይ ችግርን መፍታት የኢትዮጵያ ችግርን መፍታት ነው የሚሉት ሰብሳቢው በትግራይና ብልጽግናው መካከል የአጭር ጊዜ የእርቅና ሽምግልና ስራዎች ላይ መሳተፍ ብቻ ሳይሆን ዘላቂ ሰላምና ደህንነት እንደዚሁም ለውጥ እንዲመጣ መስራት ነው በሚል መግለጻቸውም ተመላክቷል። ከፌደራል መንግስቱ ከዓለም አቀፍ ድርጅቶችና በጸጥታ ጉዳይ ላይ ትኩረት አድርገው ከሚሰሩ
አካላት ጋር በመተባበርም በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸው ተገልጿል። የዚህ ልዑክ ምክክር መደረጉንም የአገዛዙ የትግራይ ላይ ዘመቻ አጋፋሪ የሆኑት የመስኖና ቆለማ አካባቢ ሚኒስትሩ አብርሃም በላይ አረጋግጧል። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም በማለትም ለአዲስ ዘመን ጋዜጣ ተናግሯል። በእርግጥ አብርሃም በላይ ከአንድ ዓመት ከወራት በፊት የትግራይ ተፈናቃዮች እንዲመለሱ በመመለሻ አካባቢዎቻቸው የተመሰረቱ ሌሎች አስተዳደሮች ይፈርሳሉ ያሉበትን ጉዳይ የት እንዳደረሱት እስካሁን ተናግረው ግን አያውቁም። የ4 ኪሎ አለቆቻቸውን ለማስደሰት ሲሉ ግን ከ4 ዓመታት በፊት የመከላከያ ሰራዊቱ ትግራይ ለእርሻ ስራው ሲለቆ ወጥቶለታል እንዳሉት ሁሉ አሁንም ጥይት እንዲተኮስ አንሻም እያሉ ቀጥለዋል። የአቶ ጌታቸው ረዳው ስምረት ፓርቲ ወልቃይት ትግርኛ ስለተናገረ ትግራዋይ አይሆንም ሲል ገለጸም። በሌላ በኩል የቤተ መንግስቱ ምሁር ወልቃይት ላይ ሆኖ ተራራ ላይ ባልተኮስ እተኩስበታለሁ ያሉትን ጉዳይ በተመለከተ ተናግሯል። የጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ሲመረቅ ጎን ለጎን ተቀምጠው ማብራሪያ ያቀረቡት ጌታቸው ረዳና ፓርቲያቸው እንደዚሁም ዳኛቸው አሰፋ ደግሞ በተናጠል በወልቃይት ጉዳይ ላይ ከሰሞኑ ያደረጉት እንቅስቃሴ መነጋገሪያ ሆኗል። ከቤተ መንግስቱ የሚያኝኩበትም የተበረከተላቸው የፍልስፍናው መምህር ዳኛቸው አሰፋም ወታደራዊ ዩኒፎርም ለብሰው ጦር መሳሪያ አንግተው ጦርነትና ታጣቂ ኃይል ሊያበረታቱ ከሰሞኑ በወልቃይት መገኘታቸው መነጋገሪያ ነበርም። በዛው ተገኝተው ያደረጉት ንግግርም እኔ ተራራ ላይ ባልተኩስ በሐሳብ ግን ተኩሳለሁ የሚል ሌላ የጦርነት ቅስቀሳ ነው። ከዚህ ዘብ አባልኝ ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን ከዚህ ዘብ እርግጠኛ መሆኔ ነው። ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሐሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋለሁ። ከአዲስ አበባ ለትግራይ ሊታገል በቅርቡ ጉባኤውን ያካሄደው የአቶ ጌታቸው ረዳው ስምረት ፓርቲም በተለያዩ አጋጣሚዎች ስለዚህ ቀጠና ማብራሪያ ሲሰጥ ተደምጧል። አንድ ሰሞን በረዳኢ ሀለፎን በኩል እንደ ራያና ወልቃይት ካሉ አካባቢዎች ጋር በተያያዘም ከብልጽግና ይሁን ሌላ ኃይል በኩል አከራካሪ ቦታዎች የሚባለው ነገር ስህተት ነው፣ እነዚህ ስፍራዎች የትግራይ ናቸው ብሎ ነበርም። በኋላ ደግሞ አቶ ጌታቸው ረዳ ወልቃይትን እኔ አስተዳደር ላይ በነበርኩበት ወቅት የነበረው አሬንጅመንት የፌደራል መንግስቱ እኔ ነኝ የማስተዳድረው የሚል ነበር። ልክ እንደ ድሬዳዋ ራሱን ችሎ ክልል መሆን ይገባዋል የሚል ጉዳይ ነበር ያቀረበው። አሁን ያለው አስተዳደርም እንዲፈርስ ሌላ አስተዳደርም ከትግራይ እንዳይመጣ ነበር የተስማማ ነው። ሆኖም ራሱን ይቻል የሚለው ጉዳይ ላይ ግን የፌደራል መንግስቱ እንዲያስተዳድር የሚያስችል መሰረተ ልማት ስለሌለው ቦታው በትግራይ ጊዜያዊ አስተዳደር ስር እንዲሆን ነበር የተግባባ ነው ሲሉ ከሳምንታት በፊት መናገራቸው አይዘነጋም። ቀስ በቀስ አቋሙን እያሻሻለ የመጣ የሚመስለው ስምረት አሁን ደግሞ ትግርኛ መናገር ወልቃይትን የትግራይ አያደርገውም ብለዋል። ጣዕመ የተሰኙት የምክር ቤት አባሉም ይህንኑ በመገናኛ ብዙሃን በኩል ቀርበው አረጋግጧል። ትግርኛ ስለተናገረ ጥራሕ ብሓይሊ ትግራይ አድገው ይተል በቃ ናይ ሓደ ሰብአዊ መሰል ዲሞክራሲያዊ መሰል ዝበሃሉ ክረጋገጸሉ ይኽእል። የወልቃይት ህዝብ አማራ ነኝ ካለ በጦርነት የሚመለስ አይደለም። ክልል መሆን እፈልጋለሁ ካለ ማንነቱ እንዲረጋገጥ ህገ መንግስቱ ይፈቅድለታል። የወልቃይት ህዝብ በህወሓት ከፍተኛ በደል ደርሶበታል። አካባቢው ህወሓት የያዘውም ከ17 ዓመት ጦርነት በኋላ በኃይል ነው። ከዛም የልማት ጥያቄው ስላልተመለሰ ከፍተኛ ቅሬታ ተፈጥሮበታል ይላሉ የአቶ ጌታቸው ረዳ ፓርቲ ተወካይ። እናም ትግርኛ ስለተናገረ ብቻ የግድ ትግራዋይ ሊደረግ አይችልም በማለትም ያክላሉ። እንዲያም ሆኖ የምዕራብ ትግራይን ህዝብ ፍላጎት ለማሟላት የፕሪቶሪያው ስምምነት መተግበር አለበት የሚለው ስምረት በተለይም የወልቃይትና አካባቢው ህዝብ የአማራ ወይንም የትግራይ ህዝብ ማንነት አለ ብሎ እንዲወስን ከተፈለገም በቅድሚያ አካባቢው የትግራዩ ጦርነት ከመጀመሩ በፊት ወደ ነበረበት ተመልሶ ምርጫ መካሄድ እንዳለበትና የዞንና የወረዳ እንደዚሁም የከተማ ምክር ቤቶች መቋቋም እንዳለባቸውም ይገልጻል። መነጋገሪያ የነበሩትን የባህር ዳሩን ዶክተር ገደለ በሚል የተከሰሰው ግለሰብ ላይ የ25 ዓመት ጽኑ እስራት መፈረዱ ተገለጸም። ብልጽግና የፋኖ ብርጌድ የፋኖ ኃይሎች ደግሞ ያገዛዙ ታጣቂዎች ገደሏቸው በሚል መግለጻቸው የሚታወስ ነው። ባለፈው ዓመት በተፈጸመው የባህር ዳር ጥበበጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ የሆኑት ዶክተር አንዱ ዓለም ዳኘ ግድያ መነጋገሪያ ነበር። የብልጽግናው ሰዎች ፍጹም ሰላማዊ አድርገናታል በሚል በሚገልጿት ባህር ዳር ላይ ባለፈው ዓመት ጥር
ጥር 24 ምሽት 1 ሰዓት አካባቢ ነበር ግድያው የደረሰው። በጥቃቱ ወቅት እንደነበሩ የሚገልጹ አንድ የዓይን እማኝ የክልሉ የጸጥታ ኃይሎችን ዩኒፎርም የለበሱ ሰዎች የሕክምና ባለሙያውን መግደላቸውን ተናግሮ ነበር። ፖሊስ ደግሞ ግድያውን በመፈጸም የተጠረጠረውን ግለሰብ ከነባሪው ይዘናል፣ የፋኖ ኃይሎች ብርጌድ አባል ነው ይህንን ጥቃት ያደረሰው በሚል መግለጹ የሚዘነጋ አይሆንም። ከንግዳ ማርያም አካባቢ የሚንቀሳቀስ ኃይል በተለይም ደግሞ የባህር ዳር ብርጌድ ተብሎ የሚጠራው ፋኖ በሱ ስር የሚኖር የደጉበሌ ሻለቃ አባል የሆነ መኪናውን እንዲያስቆም ሲጠይቅ አልቆምለት ሲል በተኮሰው ጥይት ህይወቱ እንዳለፈ ያኔ ያዝነው በተባለው ግለሰብ ላይ ዛሬ ደግሞ የ25 ዓመት ጽኑ እስራት ተፈረደበት የሚል መግለጫ ነው ከክልሉ መንግስት በኩል የተሰጠው። በዚህ ግድያ ተከሰተ የተባለው ግለሰብ ጉዳይን ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀሉ ተጠያቂ ሆኖ አግኝቻለሁ በማለት ባስተላለፈው ብይን የ25 ዓመት ጽኑ እስራት ፈርጀበታለሁ ብሏል። ፍርድ ቤቱ ተከሳሹ ባህር ዳር ከተማ ከሌሎች ግብረአበሮቹ ጋር የጦር መሳሪያን ይዞም ከባህር ዳር ከተማ ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ የነበሩትን ዶክተር አንዱዓለም ዳኘን የያዙት ንብረት ለመውሰድ ያሽከረክሩት የነበረው መኪናን እንዲያቆሙ ሲጠየቁ ፈቃደኛ ባለመሆናቸው በሁለት ጥይት በመተኮስ ደረታቸውና ክንዳቸውን በመምታት ገድሏቸዋል ይላል። ተከሳሹ በዶክተር አንዱዓለም ዳኘ ላይ ዘረፋን ዓላማ አድርጎ በጦር መሳሪያም ከፈጸመው አሰቃቂ ግድያ ጋር በተያያዘም በከባድ ውንብድና እንደዚሁም የግድያ ወንጀል በመፈጸም የመጀመሪያ ክስ ቀርቦበታል። ተከሳሹ በተጨማሪም ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ በነበሩት ዶክተር በረከት አማረ ላይ ሁለት ጥይት በመተኮስ መኪናቸውን በመምታት በሌላ ከባድ የሰው መግደል ሙከራ ወንጀልም ተከሷል። እንደዚሁም በሶስተኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች ቀርቦበት ነው የቅጣት ውሳኔው የተላለፈበት። ተከሳሹ በአቃቢ ሕግ የቀረቡበትን ክሶችና ማስረጃዎች ለመከላከል ባለመቻሉ ጥፋተኛ ሆኖ ያገኘው ሲሆን ለቀረቡበት 3 ክሶች በአጠቃላይ የ25 ዓመት ጽኑ እስራት ውሳኔ በሙሉ ድምፅ አሳልፎበታልም ተብሏል። ስማቸው እንዳይጠቀስ የፈለጉ አንድ የባህር ዳር ዩኒቨርሲቲ ከፍተኛ የስራ ኃላፊ ግን ዶክተር አንዱዓለም ያሽከረክሩት የነበረው መኪናና ንብረታቸው ባለመዘረፉ ጥቃቱ የንብረት ዘረፋ ላይ ሳይሆን እሳቸው ላይ ያነጣጠረ ነው ብለው እንደሚያምኑ ለቢቢሲ ገልጸው ነበርም። ቀደም ሲልም የሆስፒታሉ ባለሙያዎች ላይ በሚደርሱ ተደጋጋሚ ጥቃቶች፣ ዝርፊያና ዛቻም የደህንነት ዋስትና በመጠየቅ ለቀናት የሆስፒታሉ ሰራተኞች ስራ እንዳቆሙ መዘገቡ ይታወሳል። ይህ ጥቃት የደረሰው ደግሞም የብልጽግናው መንግስት ወታደሮች ካምፕ ባደረጉበት ፊት ለፊት መሆኑን ልብ ይሏል። ዛሬም በሀገሪቱ ተጨማሪ የማርበርግ ቫይረስ ተጠቂ መገኘቱና ሰው መሞቱ ተነግሯል። በሌላ በኩል በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተብሏል። ይህ ወረርሽኝ ከቀናት በፊት በሀገሪቱ ጅንካ ላይ ከተገኘ በኋላ መነጋገሪያ ሆኖ ቀጥሏል። የጤና ሚኒስቴርን በየቀኑ የተጠቂዎችን ሪፖርት እያወጣ ይገኛል። በዛሬው ዕለት በማርበርግ ቫይረስ የአንድ ሰው ህይወት ሲያልፍ ተጨማሪ 2 ሰዎች ቫይረሱ እንደተገኘባቸውም ሪፖርት ተደርጓል። በዕለቱ ከተደረጉ 13 የላቦራቶሪ ምርመራዎች በተጨማሪም 2 ሰዎች ላይ የማርበርግ ቫይረስ መገኘቱን የጤና ሚኒስቴር አሳውቋል። በዚህ 2 በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠው ታማሚም ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ ሲሆን በተመሳሳይ ቦታም የሕክምና ክትትላቸውን እያደረጉ እንደሚገኙ ነው የታወቀው። ይህ በእንዲህ እንዳለ በበሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ለቤተሰቦቻቸው እንደማይሰጥ ተሰምቷል። ህይወታቸው ካለፉ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድም የቀብር ስነስርዓታቸው ይፈጸማል ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት የሚቆይ በመሆኑም ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው የሚል ማስጠንቀቂያም ተላልፏል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም ነው የተባለው። እንደ ኮሮና ቫይረስ በአየር ይተላለፋል በሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበት ግን ተብራርቷል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወትን የሚነጥቅ ስለመሆኑ ግን ተጠቅሷል። እንደ ወረርሽኙ ክብደት የሞት ምጣኔውም ከ24 እስከ 88 በመቶ ይደርሳል ነው የተባለው።
የሩሲያው ፕሬዝዳንት የዶናልድ ትራምፕን የጦርነቱን የማስቆም እቅድ እንደገፉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር ያለውን ጦርነት ለማስቆም ከአሜሪካ ጋር ለመስራት ዝግጁ ስለመሆናቸው ተናግሯል። ይፋ በተደረገው እቅድ መሰረትም ዩክሬን የምትቆጣጠራቸውን የዶንባስ ምስራቃዊ ስፍራዎችን ትለቃለች። የሰራዊቷን ብዛትም የምትቀንስና ኔቶን ላለመቀላቀል ቃል የምትገባ ይሆናል የተባለ ሲሆን እነዚህ እቅዶችም ቀደም ሲል ውድቅ የተደረጉ መሆናቸው ይታወቃል። የአሜሪካ ልዩ መልእክተኛ ዊትኮፍና የሩሲያው አቻቸው ዲሚትሪቭ ያደረጉት ስብሰባን ተከትሎ ይፋ የተደረገው የዶናልድ ትራምፕ ጦርነቱን የማስቆም እቅድን በማዘጋጀት ላይ ዩክሬን አልተሳተፈችም የሚለው ውንጀላም ውድቅ ተደርጓል። ቀደም ብለው በረቂቅ እቅድ ውስጥ የተካተቱ ድንጋጌዎች ወደ ሞስኮ በከፍተኛ ሁኔታ ያዘነበሉ በመሆናቸው እቅዶቹ ከዩክሬን በኩል በጥንቃቄ የተሞላ ዲፕሎማሲያዊ ምላሽ አግኝተዋልም ተብሏል። ሩሲያ ወረራ ከጀመረችበት ከየካቲት 2022 አንስቶ ዩክሬን በአሜሪካ ወታደራዊ ድጋፍ ላይ በከፍተኛ ደረጃ ትተማመን የነበረ ቢሆንም ፕሬዚደንት ዶናልድ ትራምፕ የአሜሪካን አቋም በመቀየር ተጨማሪ እርዳታ በኔቶ አጋሮቻቸው እንዲደረግ በማስማማት የሰላም ስምምነትን ማስፈረም ቀዳሚ ተግባራቸው እንዲሆን አድርገዋል። ዜሌንስኪም በቀጣዮቹ ቀናት ከትራምፕ ጋር ስለ እቅዶቹ ለመነጋገር ዝግጁ ስለመሆናቸው ተገልጿል ሲል ቢቢሲ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።